ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል ከዱባይ እንዳለን ይታወቃል። አሁን ግን ካለውበት ከዱባይ ወደ ሻርጃ ወደምትባለው ከተማ ልሄድ ነው። አስቸጋሪ የነበረውን የልጅነት ታሪኬን ተቋቁሜ እዚህ ብደርስም አሁን ላይ ግን የገዛ ልጄ አረንደው አንቺ ያለሽው ወዴት ነው? ምንስ እያረግሽ ነው? እያለኝ ይገኛል። ምን እንደመመልስለትም አላውቅም ትላለች የዛሬ ተረኛ ባለ ታሪካችን። ምን ሆና ነው? ምን ገጥሟት ነው? በቆይታችን ሁሉንም ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ይሆናል። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። የተከበራችሁ ተመልካቾቻችን ይህን ፕሮግራም ወደ እናንተ እንድንደርስ በአጋርነት አብሮን ያለው ዳኮርድ ሪል ስቴት ነው። ዳኮርድ ሪል ስቴት በመዲናችን አዲስ አበባ ለኑሮ ምቹ በሚባሉ ቦታዎች ላይ የተለያዩ አፓርታማ ቤቶችን አቅርቦላችኋል። ከታች በምትመለከቷቸው አድራሻቸው በመደወል የተለያዩ ዝርዝር መረጃዎችን እንድትወስዱ እንነግራችኋለን። እናመሰግናለን። ዳኮርድ ሪል ስቴት በመሃል አዲስ አበባ ጀሞ 1 ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ ይዞልዎት ቀርቧል። ግንባታው 90% የደረሰ ዘመናዊና ጥራታቸውን የጠበቁ አፓርታማ ቤቶችን በተመጣጣኝ ዋጋ ከ623 ሺህ ብር ቅድመ ክፍያ ጀምሮ የራስዎ ያድርጉ ይላል። በ4 ወርና በ1 ዓመት የሚረከቧቸው እስከ 20 ዓመት የሚቆይ 70/30 የባንክ ብድር የተመቻቸላቸው የ24 ሰዓት መብራት፣ የከርሰ ምድር ውሃ፣ የመኪና ማቆሚያና ጥበቃ የተመቻቸላቸው ሲሆን የቀሩት ጥቂት ቤቶች ላይ ለአጭር ጊዜ የሚቆይ ዋጋ ቅናሽ ያደረግን በመሆኑ ቀድመው ይምጡና የራስዎን ይምረጡ ይላል ዳኮርድ ሪል ስቴት በተመጣጣኝ ዋጋ ከምቹ አከፋፈል ጋር። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው አለው። ጌታ ይባረክ። አሜን። እናመሰግናለን። እንግዲህ በምትገኝበት ቤት ጠርተሽን ደግሞ ያንቺን ታሪክ ልታካፊን ስለፈቀድሽ በተመልካቾች ስም እኔ አመሰግንሻለሁ። እኔም አመሰግናችኋለሁ። ፈቃደኛ ሆናችሁ እስከዚህ መታችሁ ለፍታችሁልኝ ስላገኛችሁኝ በጣም ነው የሚያመሰግናችሁ። ሻርጃ የመጣ ነው? አዎ፣ ሻርጃ ታውን። ሻርጃ ታውን። እሺ፣ በመተዋወቅ ጀምር እስኪ ለኔ ለተመልካቾችም ራስሽን በማስተዋወቅ ጀምሪ። እኔ ትዕግስት እባላለሁ። ተወልጄ ያደኩት ደቡብ ክልል ነው። ከሆሳና ከተማ ትንሽ 40 ደቂቃ ወረድ ይላል። ለሬባ የሚባል ሰፈር ነው ተወልጄ ያደኩት። እንዴት ነበር ልጅነት? ልጅነት ለኔ ከባድ ነበር። እናቴ በ3 ዓመቴ ነው የሞተችው። እኔ የኔ ታናሽ ሶስታችንም ከተወለድን በኋላ እኔ የ3 ዓመት ቀጣዬ የ2 ዓመት ያችኛዋ የ1 ዓመት ገና ዳዴ ስትል ነበር እናታችን ያረፈችው። ከዛ በኋላ በእንጀራ እናት ነው ያደግነው። ምን ያህል ወንድሞች ነበሩሽ? ከአንድ ከእናት ከአባት 1 ወንድም 1 እህት፣ ሶስታችንም ነን። ከዛችኛዋ ደግሞ 6 ናቸው። 3 እህቶች አሉኝ፣ 3 ወንድሞች አሉኝ። እንዴት ነበር እናታችሁ ካረፉ በኋላ እንግዲህ ህይወት እንዴት ቀጠለ? ለኔ ከባድ ነው። እንደ ልጅ ተጫውቼ ምን ብዬ እንደ ልጅ ፍሪ ሆኜ አይደለም ያደኩት። በጣም በከባድ ሁኔታ ውስጥ በ6 በ7 ዓመቴ እኔ ቤት ውስጥ ስራ ጀምሬያለሁ ማለት እችላለሁ ትንሽዬ ሆኜ። እና አባቴ ደግሞ በጣም የሚቆጣ፣ በጣም የሚያዝ፣ በጣም የሚገርፍ ኃይለኛ አባት ነው ያለኝ። ቸርች ሄጄ ስመለስም ወይ እንጨት ለቀማ ወርጄም ትንሽ ከቆየው በጣም ነው የሚገርፈኝ። በጣም ይገርፈኛል። በጣም የሚቆጣ አባት ነው ያለኝ። እንደዛ እየሆንኩ አደግኩኝ። የመጀመሪያ ልጅም እንደመሆኔ ስራ ጫና አለው። ደግሞ ቤተሰብም ደግሞ ምስኪን ቤተሰብ ነው። ተወልጄ ያደኩበት ቤተሰብ ምስኪን ቤተሰብ ነው። ምንም ነገር የላቸውም። የእንጀራ እናቴ ቆጮ ስትነግድ ከገበያ ስትዞር ስትለፋ
ነው ያሳደገችን። አባቴም እንደዛው ከሷ ጋር አብረው። እኔ ደግሞ የመጀመሪያ ልጅም ስለሆንኩ ትንሽ ከፍ ካልኩ 10 አመት ወደዛ ከፍ ካልኩ በኋላ ደግሞ እንጨት ለቅሜ ተሸክሜ ገበያ ሄዳለሁ። አራዳ ገበያ የሚባል ሄጄ እዛ ሽጬ እነሱ እስከሚመለሱ ደግሞ ቤት ውስጥ የሚያስፈልገንን ነገር ገዛዝቼ ተመልሼ እቆያቸዋለሁ። እና በጣም በልፋት ነው ያደኩት። በጣም ተጎሳቁዬ በጣም ደክሞኝ እንደ ልጅ ሳልጫወት እንደ ልጅ ሳልሆን እንደ አዋቂ ሆኜ ነው ያደኩት። ከዛ በኋላ ትንሽ ከፍ ካልኩ በኋላ ደግሞ ትምህርት ቤት አስገብተውኝ እስከ 9 ተምሬያለሁ። እየቀረሁ እየሄድኩ እስከ 9 ደረስኩ። 9ኛ ክፍል ግን አልገባሁኝም። አባቴ ዩኒፎርም መግዛት አልቻለም። አንድ በሬ ብቻ ነበረው። ሽጬ ልግዛልሽ ወይ ስለኝ፣ አይ ይሄን አንድ በሬ ሽጥህማ ኑሮ እንዴት ልሆን ነው? ከዛ በኋላ ይቅርብኝ አልገባም አልኩ። ከነሱ ጋር በቃ እነሱ ገበያ ለገበያ ሲዞሩ እኔ ደግሞ እንጨት እየለቀምኩ እንደተለመደው እየሸጥኩ እያገዝኳቸው ተናናሽ ወንድሞቼን እህቶቼን እያገዝኳቸው ሁለተኛ እናት ሆንኩኝ ማለት ነው። እንደዛ ሆኜ ነው ያደኩት። ቸርች ውስጥም ደግሞ አገለግላለሁ። በጣም ጎበዝ ነኝ። እግዚአብሔርን እወዳለሁ፣ እታዘዛለሁ። ከወንዶች ጋር እቆፍራለሁ። ማሽላ ሳሊል በቆሎ ሳሊል ከወንዶች ጋር ተራ በተራ እቆፍራለሁ፣ እኮተኩታለሁ ማለት ነው አይደለ? እንደዛ እየሆንኩ ነው ያደኩት። በከባድ ሁኔታ ውስጥ ነው ያደኩት። እንግዲህ ያው በጣም ፈታኝ እንደነበር አስባለሁ። እንግዲህ ልጅነትሽ ያው ሴትም እንደመሆንሽ መጠን ጫናዎች ተደራራቢ አንቺ ላይ ከመሆናቸውም አንጻር እንግዲህ ከባድ ጊዜ እንዳሳለፍሽ አስባለሁኝ። እና እስኪ ወደ ራስሽ ህይወት ደግሞ ልመልስሽ። ምናልባት እንግዲህ እዚህ ከመጣሽ ቆይተሻል አይደል? አንድ 7 አመት ሆኖኛል እዚህ። 7 አመት። ከዚህ በፊት ሌላ ሀገር ሄደሻል? ሌላ ሀገር ኦማን 4 አመት ቆይቻለሁ። ኦማን 4 አመት ቆይተሻል። እዚህ 7 አመት 11 አመት አካባቢ ቆይተሻል በስደት። ወደ ስደቱ ከመግባቴ በፊት እንደው የፍቅር ህይወት ነበረሽ? ነበረኛው። ከመሄዴ በፊት ነው 2 ልጆች ወልጄ ነበረው። የመጀመሪያ ልጄን ስወልድ 15 አመት ነበረኝ። 15 አመት ሆኖኛል። ቤት ውስጥ የመጀመሪያ ልጅም ስለሆንኩ ስራ ስለምወድ ስለምሰራ ሁሌም ቤት ውስጥ ስለሚሆን ትልልቅ ወንዶች ያስቸግሩኝ ነበር። ወደ አባቴ መልእክት ይላካል፣ በዘመድም ይመጣል፣ በባዳም ይመጣል፣ በሰፈርም ብዙ ልጆች ያስቸግሩኝ ነበር። ለዚህ አባቴ ገና 16 17ም ሳልሆን ዳረኝ። ግን የዳረኝ እኔና ባለቤቴ ስንተዋወቅ አባቴ የሚያውቀው ሰው አይደለም፣ ባለቤቴን ማለት ነው። ከዛ በፊት ብዙ ሰው እንደሚያስቸግረኝ ያውቃል። ለማን ልስጥ እያለ በዛ መሀል እኔ አንድ ቀን ጓደኞቼ ጋር ሄጄ ስመለስ ከተማ ወጣ ብዬ ስመለስ እርቦኝ ሻይ ቤት ገባው። ሻይ ልጠጣ ማለት ነው። ብቻዬን ነበርኩ። አንድ ቀን አይቼውም አላውቅም ባለቤቴን፣ አንተዋወቅም በጭራሽ። የሰፈራችን ልጅም አይደለም፣ ሀገራቸውም ሩቅ ነው ከኛ ሀገር። እና ሻይ ቤት ገብቼ ሻይ ጠጥቼ ልወጣ ውሃ ስጠኝ አልኩት አስተናጋጁን። ድፍርስ ያለ ውሃ አምጥቶ ሰጠኝ። ከዛ ተቆጣው ከአስተናጋጁ ጋር በጣም ተጣላን። ለምን እንዲህ አይነት ሴት ናት ብለክ ነው እንዲህ አይነት ውሃ አምጥተህ የምትሰጠኝ ብዬ ስቆጣ እሱ በዛ መሀል ገብቶ ይሰማል እኔ የሚያወራውን። ከዛ እሱ ደግሞ ይተዋወቃል ከአስተናጋጁ ጋር፣ ሁሌም ይጠቀማል እዛ። ስራው ደግሞ እዛ ሰፈር ጫኝና አውራጅ ነበር ባለቤቴ። እና ከዛ በኋላ ልጁ ቆንጆ ጥሩ ውሃ አውጥቶ ሰጠኝ። ጠጥቼ ስወጣ አመሰግናለሁ ብዬ ወጣሁ። በዚህ ነው የተዋወቅነው? በዛው ነው የተዋወቅነው። ከዛ በ15 አመት ነው የመጀመሪያ ልጅ ነው የወለድሽ? በ15 አመቴ። አዎ በ15 አመቴ አገባው። በቃ ይሄንን ባለቤቴን ወደድኩት። ለቤተሰቦቼም አሳወቅኳቸው። ቤተሰቦቼ እየከበዳቸውም ልጄማ እንዴት ነው ቆይ በ15 አመቷ አግብታ ወልዳ ራሷን ትችላለች ብዬ አስባለሁ። ግን የሆነው ይሁን። አሁን ብዙ ሰው ከጎረቤትም ስለሚያስቸግረን ይሁን በቃ ከወደደች የወደደችውን ታግባ ተብሎ ተወሰነ። ተጋባን።
ስንጋባ 15 ዓመት አልሞላኝም ይመስለኛል፣ ግን ስወልድ 15 ዓመት እንደሆነኝ አውቃለሁ። ከዛ የመጀመሪያ ልጄን ወልጄ እነሱ ወሰዱ። እንዲያጠባ እንኳን አልፈቀዱልኝም። 7 ወር ብቻ የመጀመሪያ ልጄ እንደጠባ የኔ ፋዘር ከልክሎ ወሰደው። እኔና ባለቤቴ ተከራይተን ነበር የምንኖረው። ከዛ ከልክሎት ወሰደው የመጀመሪያ ልጄን። አታጥቢ አንቺም ልጅ ነሽ፣ አታጥቢ አንቺም ልጅ ነሽ፣ ትጎጃለሽ። ስለዚህ ገና ታድጊያለሽ እኮ አንቺ የምትወልጅበትን ቦታ ትዳር የምትመሰርችበትን ቦታ ሳደርሺ ነው በዚህ የገባሽው። ያው ችግርም ስለሆነ ነው ዝም ያልኩሽ፣ ግን አልፈቅድልሽም ነበር። አስቸገሩኝ፣ በጣም ያስቸግሩኛል። ከትምህርት ቤት የዛኔ ጠለፋ ምናምንም ነበር፣ በዛን ዘመን ማለት ነው። ጠለፋ ምናምንም ነበር። ሊጠልፉኝ ሁላ 2 ቀን ተጠብቄያለሁ ከትምህርት ቤት ስወጣ 7ኛ ክፍል ሆኜ እና የመጀመሪያ ልጄን ከልክለው ወሰዱት። 7 ወር ብቻ ካጠባው በኋላ እኔም ትንሽዬ ነኝ። ሁለተኛዋን ደግሞ ከ6 ዓመት በኋላ ወለድኳት። ከ6 ዓመት በኋላ ወልጄ ስንጋባ ባለቤቴ ጫኝና አውራጅ ስለነበረ ትንሽ ነገር ነበረው። ግን ከተጋባን ልጅ ከወለድን በኋላ ትዳር ከመሰረትን በኋላ ኑሮ በጣም ነው የከበደን። በጣም ከበደን፣ በጣም ከምነግርህ በላይ ማለት ነው። ልንተኛ እንኳን አንጥፌ ልተኛ በምንድነው ይሄ የገለባ ፍራሽ ነበረን። በዛ እንኳን አንሶላ ሁላ አልነበረንም። ብርድ ልብስ፣ አንሶላ፣ የረባ ነገር እንኳን አልነበረንም። እሱ ያንን ሰርቶ በጋ ነው ደግሞ ይሄ ጫኝና አውራጅ ስራ የምኖረው። ክረምት ላይ አይኖርምም። እንጨት ፈልጦ ከሰው ጋሪ ለምኖ ወስዶ ጉልት እስከ መሽጠትም ደርሷል ባለቤቴ። ግን ፍቅር አለን፣ በጣም እንዋደዳለን፣ እንተሳሰባለን። ምንም አይነት ችግር የለብንም በመሀከላችን። እሱም ይወደኛል፣ እኔም እወደዋለሁ። እንከባበራለን፣ በጣም እንዋደዳለን። ከዛ በኋላ ያችኛዋን ትንሽዬዋን 3 ዓመት ካጠባዋት በኋላ ወደ ኦመን ለመሄድ በደላላ ፕሮሴስ ተጀመረልኝ። ከዛ በኋላ ነው ወደ ኦማን የመጣሽ? አዎ፣ ያው ኑሮን ለማሸነፍ ተነጋግራችሁ ነው? ተነጋግረን ነው ከባለቤቴ ጋር ተነጋግረን ነው። እሱም ፈቃደኛ ሆነ። ምን እንሁን ታዲያ፣ በምን ኑሯችንን እንግፋ። ከዛ በኋላ እሷን 3 ዓመት ካጠባዋት በኋላ ኦመን ገባው። ኦመን ሲሄድም በብድር ነው። 1500 ብር ብቻ ነበር። ትንሽዬ ሳጥን አለች፣ ዝርዝር ብር ምናምን 1 ብርም 2 ብርም ሲያገኝ 10 ብር የሚቆጥብ ነበር። እዛች ውስጥ ማታ ስመጣ ከስራ እዛች ባንኮል ውስጥ 900 ብር አገኛን። ፈልቅቀን ስናወጣ ቀሪውን ደግሞ ቤተሰቦቼ 500 ብር ሞሉለት። ለደላላው 1500 ተከፈለው። ቀሪውን በብድር ሄድኩ ገባው። ኦመን ነው በጣም የተቸገርኩት። በጣም የችግር ኑሮ ያሳለፍኩት ኦመን ነው። በ5ኛ ቤት ነው ስራ የቀናኝ። 4 ዓመቴን የጨረስኩት በ5ኛ ቤት ነው። እስከዛ በጣም ተሰቃይቻለሁ። በጣም ይከብዳል። 3-4 ቤት ተንከራትቻለሁ። በዛ መሀል አንዷ ጭራሽ አንቃኝ በባለቤቷ ፊት በጥፍሮቿ እንዳለ አንገቴን ቦጭራ ደም በደም ሆንኩኝ አንድ ቀን። ከዛ በኋላ ቢሮዬ ደግሞ ቅርብ ነበር ለሴትየዋ ቤት። ያ 4ኛ ቤት ነበር። በገባሁበት ሁሉ አይቀናኝም። በቃ አንድ ቤት ሴትየዋ እብድ ናት አጋጠመኝ። 7 ቀን ሰርቼ ተመለስኩ ወደ ቢሮ። ሰውየውን መልሰኝ ብዬ በቃ ሁሉም ይደባደባሉ፣ ይሳደባሉ። ሌላ ደግሞ ምንድነው ቋንቋም ስለማልችል በጣም ከበደኝ። እንደዛ ሆኜ አሳልፌ እችኛዋ ደግሞ እንደዛ ደም በደም ካረግችኝ በኋላ ቢሮ መልሱኝ አልኳቸው። አልመልስም አለችኝ። ደሜን ሳልታጠብ ልብሴን ሳልቀይር አደርኩኝና ጠዋት ሌሊት ላይ ከላዩዋ ላይ በሯን ቆልፌ ወጥቼ ጠፋው። በሷ መኝታ ክፍል ልክ እንደሚያጸዳ ሰው ቀስ እያረኩ ነካ እያረኩ ከላይ መወርወሪያውን ከዘጋሁኝ በኋላ ሰውየው ሌሊት ወጥቶ ሄዶ ነበር ስራ ጋር የመጀመሪያ ልጁን ይዞ። እሷ ከዛ በኋላ እሱን ሸኝታ ገብታ ተኝታ ነበር። መቼም ስለማትለቀኝ ስለሚያቅ ወይ ትገለኛለች የሚል ሀሳብ ስላለኝ እንደዛ ሆኜ ጠፋው። ቀጥታ አስፓልት ላይ ወጥቼ የልጆችን ፎቶ ስልክም ኖኪያ ስልክ ነበር ያስኩት እንጂ ሳምሰንግ ስልክም አልነበረኝም።
አስፋልት ላይ ቆሜ 2 ታክሲ አለፈ። ቋንቋም ስለማልችል ዝም ብዬ እጄን ስዘረጋ ያልፉኛል ስለማልችል ማውራት። ትንሽ በእድሜ ከፍ ያለ ሰው ነው ቆሞ የት መሄድ ነው የምትፈልጊ ስለኝ መክተብ አልኩት። መክተብ ማለት ቢሮ ማለት ነው። ከዛ ወስዶኝ ሌሎች ህንዲ መንጋሌዎች ሌላ ዜጋ የሚመጣበት መክተብ ወስዶኝ እዛ ቁጭ አረገኝ። በዛ በሰራዋት 2 ወር ቆይቼ ነበር እዛ ቤት። የ2 ወር ደሞሴን ሰውየው ባንክ ቤት ሲወስድልኝ በቀጥታ በባንክ ነበር የሚያስገባው። ሲወስድልኝ ስመለስ በባንክ ቤት ርሲቲ የሱ ስልክ ቁጥር ከታች አለ። ያንን ስልክ ቁጥር አውጥቼ ሰጠዋቸው ለነኛ ለሌላ መክተቦቹ። ሰውየው መጣ። ሴትየው ነግረዋለች። መጥቶ ቢሮ አልወሰደኝም። መልሶ ቤት አመጣኝ። እንድትገለኝ ይሆናል። መልሶ ቤት ሲያመጣኝ ግቢያቸውን አጣርቻለሁ። ቤታቸውን አውቃለሁ። ልክ ከመኪና ውስጥ እሱ በገቢና ሳይወርድ በሩን ከፈተልኝ። እኔ ወርጄ እየጮኩ እያለቀስኩ ቀወጥኩ። በቃ ሰፈር ላይ አስፋልት ላይ እየሮጥኩ ጭንቅላቴን ይዤ እየሮጥኩ እኔ ደሜ ትላንት ደም የሆነው ልብሴ አንገቴ ሁሉ ደም በደም ነው። አልታጠብኩኝም። ማታ እንደዛው ነው ያደርኩት። ከዛ በኋላ 2 ፖሊሶች መጡ። ሌሎች ኢትዮጵያውያንም ወጡ። ቋንቋ ለሚችሉት ኢትዮጵያውያን ነገርኳቸው። ሴትዮ እንዲ አድርጋኝ ነው ብያቸው ነገርኳቸው። ከዛ በኋላ እኛ እዚሁ እንዳለን ይዛሃት ቢሮ ውሰዳት፣ እዚሁ አሁን እያየነ የሐራም ነው አሉት ፖሊሶቹ። የዛ ሀገር ዜጎች ናቸው። ከዛ በኋላ ቢሮ ወሰደኝ። የቢሮዋ ልጅ ጮኸች። በቃ ጮኸች። በጣም ነው የተናደደችው። ጮኸችበት፣ ወረደችበት። ከዛ በኋላ መልሳኝ እኔን ስራ እስከምትቀጥል ለነሱ ወረቀት አልሰጠችም። የቢሮዋቸውንም ብር አልመለሰችም። እኔን ስራ ካስገባችኝ በኋላ ነበር እነሱን ወረቀት ሰጠዋቸው፣ የነፃ ወረቀት ሰጠዋቸው ያለችኝ። በ5ኛ በገባውበት ቤት ነው 2 አመቴን ጨርሼ ሴትዮ ስትፈቅድልኝ ለ2 ወር ሄጄ ልጆችን አየኋቸው፣ ተመለስኩ። በ2 አመት ውስጥ ምንም ያረኩት ነገር የለም። ያው ክራይ ቤትም ነው የነበር ነው። ድጋሚ ተመለስኩ። 2 አመቴን ጨርሼ ለ3ኛ ትኬት ቆርጣልኝ ተመለስኩ። ድጋሚ በ3ኛ ጊዜ እንዳልሄድ ባለቤቴም ልጆችን ቤተሰቦችን ከለከሉኝ። ቁጭ አልኩ። ቁጭ ብዬ 1 አመት ከ6 ወር ከቆየው በኋላ ከቤተሰቦቼ ከልጆቼ ጋር ድጋሚ እዚህ ተሰደድኩ። እንግዲህ በጣም ቀደምም እንዳልኩት ምናልባት በጣም በፈተናዎች የታጀበ ህይወት ነው ያሳለፍሽ። ቀላል አይደለም። አሁን እንደዚህ እንደምታወሪው አይደለም መቼም ሁሉም ነገር። አሁን ቀላል ነው፣ የዛኔ ከባድ ነበር። ትክክል። አሁን አልፎ ስታወሪው አዎ ቀላል፣ ውስጥ ሆኜ በጣም ከባድ እንደሆነ እኔ ማስባለሁኝ። እና እዚህ ደግሞ ከመጣሽ በኋላ እንግዲህ አሁን ወደ ሀገርሽ ሳትመለሺ 7 አመት ቆየው አልሽ። 7 አመት ቆየው። እንዴት ነው ኑሮ? እንግዲህ ይሄ አሁን ስንተኛ ቤትሽ ነው? ይሄ 3ኛ ቤቴ ነው። 3ኛ ቤትሽ ነው? አዎ 3ኛ ቤቴ ነው። እንግዲህ እዚህ ጋር አሰሪዎች ያዩዋቸው ነው። ልጅም አየሁኝ እዛ ጋር። አዎ የነሱ ነው? አዎ የነሱ ነው። እንዴት ነው ታዲያ? ሴትዮዋ ከሐኪም ቤት መጣ ተኝታለች ውስጥ። ሴትዮዋ ማለት ተኝታ ነው። ህይወት እንዴት ነው? ህይወት እዚህ ሀገር ከገባው በኋላ ለ2 አመት በጣም በስቃይ እንደገና ኦመን የለመደው ስቃይ እዚህም ተከታትሎ ይመጣ። 2 አመት እንደ ሰው 1 ቀን ሳልተኛ በስርዓቱ ሳላርፍ የሚያድረው ስቶር ውስጥ ነው። ታመጣለች ሴትዮዋ፣ ሌላ ሰራተኛ ትተዋት ይሄዳሉ። ወይ ደሞዝ ጨምሪ ብለው በምክንያት በሰበብ የምናድርበት ቦታ ምቹ አይደለም። 8 ልጆች አሉ። እኔ ምግብ ነው የምሰራው። ሌሎች ለጽዳት ታመጣለች። አይወዱም ቤቱን። ሴትዮዋም ደግሞ በጣም ነገረኛ ተንኮለኛ ናት። እንደዛ እየሆንኩኝ በጣም ቻይ ነኝ። ደግሞ እግዚአብሔር ሲያስችለኝ በጣም ቻይ ነኝ። እንደ ሌላ ሰው ትንሽ ችግር ተፈጠረ ብዬ ለመውጣት ለመቀየር አልሮጥም። በጣም እችላለሁ ችግሮችን ከፈጣሪ ጋር እና ስቶር ውስጥ እያደርኩ በሩም እንኳን ማይቆለፍ ነው የስቶሩ። ስትፈልግ ደፍተር የልጆችን ፈልጌ ነው ትላለች፣ ልብስ አስፈልጎኝ ነው ትላለች፣ ወይ ብርጭቆ ፌርሙዝ አስፈልጎኝ ነው ትላለች። ሌሊት ላይ ትመጣለች፣ ትረብሸናለች። እንዳ እየሆንኩኝም እየተሰቃየው ጥርሴን ነክሼ 2 አመቴን አጋምሼ 1 አመት ከ6 ወር ከሰራው በኋላ ሌላ ሰራተኛ ከኢትዮጵያ አዲስ አመጡልኝ። እሷ ደግሞ አጋጣሚ ሆኖ የደቡብ ክልል ልጅ ናት እንደኔው። ቋንቋም እንተዋወቃለን፣ እናወራለን። አንድ አይነት ቋንቋ ስለምናወራ
8 ወር ቆየች እሷ እቃማም ተሰርቶላት እኔ እቃማ ከተሰራልኝ ቆይቷል 6 ወር ከሰራው በኋላ ነበር እቃማ የተሰራልኝ እሷ 8 ወር ሰርታ እኔ 2 አመቴን ልጨርስ 1 ወር ብቻ እየቀረኝ ሴትዮዬን አማከርኳት ተናገርኳት ኢትዮጵያ ልትመልሺ ነው የምታስቢው እስከዛ ቤቴ ኑሮ ያልተስተካከለም ማለት ነው ስለዚህ መመለስ አልፈለኩኝም አሁንም መቀጠል ፈለኩ ኢትዮጵያ ልትሸኘኝ ነው የምትፈልጊው ወይስ ቢሮ ትመልሽኛለሽ ወይስ እዚው እንድቀጥል ታረጊያለሽ አልኳት አይ ቢሮዎቹን ምን አገባቸው እኔ እንደፈለኩ ነው እንጂ የሚያረግሽ ኢትዮጵያ ነው ምሸኝሽ እኔ 8 ልጆች አሉኝ ተማሪዎች እኔም ደሃ ነኝ ስለዚህ እኔ ላንቺ ደሞዝ ጨምሬ ከሚያሰራሽ ኢትዮጵያ ሸኝሻለሁ ሌላ አዲስ ሰራተኛ አመጣለሁ ብላ እቺን ቃል መለሰችልኝ ደጋግሜ ጠየቅኳት ምናልባት ሐሳቧን ትቀይር ይሁን ይያልኩ ደጋግሜ 3 4 ጠየቅኳት ያችን ቃል ነው የምታወራኝ በዛ እንደምትመልሰኝ እርግጠኛ ሆንኩ እኔ 8 ወር የሰራችው ጓደኛዬም ጭምር ተያይዘን እንደ ሐሙስ ለታ ሁሉም ቤት ውስጥ እያሉ ጠፋን ጠፍተን ስንወጣ ያቺ ጓደኛዬም እኔም ፓስፖርታችንን አሁን ፓስፖርት ያለኝ እኔ ከመጀመሪያ ያወጣሁት ኤክስፐርቱ ፓስፖርት ነው ያለኝ እኔ ጋር አዲስ የታደሰልኝን እቃማዬን ጓደኛዬም እኔም ጥለን ነው የወጣ ነው ወጣን ከዛ በኋላ ቀጥታ ኢጃዛ ቤት የሚባል ነገር አለ በጋራ የሚኖርበት እዛ ያስጠፋን ልጅ ወንድ ነው እሱ የሌላ ሰው ታክሲ ይዞ ነው የመጣልን ያንን ልጅ ደግሞ የተዋወቀችው የልጁ እህት እኛ ሰፈር ትሰራ ነበር ቆሻሻ ልጥል ወጣ ጓደኛዬ ናት የተዋወቀችው እኔ ሰው ለመተዋወቅም ብዙም አይደለም ቶሎ አልተዋወቅም ሰው እና እሷ ፈጣኝ ነገር ናት ተዋወቀች ስልክ ቁጥር አመጣች እንደሚያስጠፋ ወንድሜ አለ ሀጁማን የሚባል ቦታ አለችን ወጣን አስጠፋን ወሰደን ከዛ በኋላ እዛ ኢጃዛ ቤት 28 ቀን ቆየን ሁለታችንም 28 ቀን ስንቆይ በጣም አመመኝ ነኝ ከዛ በኋላ 28 ቀን እንደዛ ሆኜ ከቆየን በኋላ እዚህ ቤት ገባው ማለት ነው አሁን እዚህ ቤት ምን ያህል ጊዜ ነው እዚህ ቤት 5 አመት አልፎኛል 5 አመት 5 ልጆች እንዴት ናቸው ልጆቼ ዳና ናቸው እግዚአብሔር ይመስገን አባታቸውስ ዳና ነው አለ ዳና ነው አብራችሁ ናችሁ አብራችሁ ናችሁ ከዛ በኋላ ወለዳችሁ ወይስ አልወለድንም እኔ አንቺም ነገሩ እዚህ ስለሆነች ከአረብ ሀገር ወደ አረብ ሀገር እየዞርኩ አልወለድንም አልወለዳችሁ አይ በቃ ያሉትን ያሳድግላችሁ አሁን ስንት አመት ሆናቸው ማለት ነው ልጆቼ የመጀመሪያው 17 አመት አልፎታል ሁለተኛዋ ባለፈው ግንቦት 13 አመቷን ጨርሳ 14ኛዋን ጀምራለች ምንድነው በዋናነት ዛሬ ልትነግሪኝ የፈለግሽው በዋናነት ልነግራቸው የፈለኩት ልጄ አንደኛ ክፍል ነው አሁን 10 ደርሷል እስከ 10 አንደኛ ክፍል ነው የሚወጣው አንደኛ ነው የሚወጣው አው 7 8 ላይ ጭራሽ በክፍልም አንደኛ በሆልም አንደኛ ነው የሚወጣው እሺ በጣም ጎበዝ ነው በጣም ከምነግርህ በላይ በጣም ጎበዝ ነው በትምህርት ብቻም አይደለም ሁሉ ነገር ያውቃል ቸርች ውስጥም ጎበዝ ነው ኪቦርድ ይጫወታል ቸርች ውስጥ ሰው ይወደዋል እንደዋቂ ነው የምታየው ይዘምራል ያገለግላል ተናናሾቹን ያስተምራል ብዙ አደራ ይሰጠዋል በጣም ጎበዝ ነው በዛ እንደዛ ሆኖ ደግሞ በትምህርትም ጎበዝ ነው ትንሿም አንደኛ ነው የምትወጣው አሁን 6ኛ ክፍል ናት 6ኛ ደግሞ ዘንድሮ ሚኒስትሪ ነው የተፈተኑት ሚኒስትሪ ተደርጓል አሉ እና እሷም አንደኛ ነው የምትወጣው ሁለቱም ጎበዞች ናቸው ልጄ አሁን ወደ ሀገር መመለስም አቃተኝ ኑሮአችንንም ማስተካከል አቃተኝ እነሱንም በስራቱ ሁሉን ነገር ችዬ ማስተማር አቃተኝ ለጎበዝ ተማሪ የሚሟላለት ነገር ብዙ ነገር አለ አይደለ ያንንም ማሟላት አቃተኝ ብችል ቀለብ ነው አሁን ከቅርብ ወዲህ ደግሞ አመት ያህል ሆኖኛል ቀለብ እንኳን መቻል አቅቶኛል ምክንያቱም እነኚህ አንደኛ ልጁ ይሄ እዚህ ጋር ፎቶ ያለው በካንሰር ተይዞ ሞተ እሱ ነበር ደግሞ ሲን መከፍለው ሌላዋ ደግሞ አንድ ሴት ነበረች እሷም ተዳረች አንደኛው ደግሞ ወደ ራሳቸው ሀገር ተመልሶ ሄደ እዚህ ስራ ከመሰራበት ጥሎ ሶሪያውያን ናቸው አዎ
እንደዛ ሆኖ እነሱም አሁን ችግር ላይ ወድቀዋል። ይሄ ቤት እንኳን ቀድሞ ክራይ የተከፈለ ብር ስላላቸው ለ4 ወር ማለት ነው ያ ብር እስከሚያልቅ ነው እዚህ ቤት የቆዩት። አዎ እንጂ ከዛ በኋላ ወጥተው ቤት ሊቀይሩ ነው ወይም ወደ ሀገራችን እንመለሳለን እያሉ ነው። ደሞሴን ከሰጡኝ ፊት የሚሰጡኝ 1400 1500 ሲያገኙ 1300 1200 እንደዛ የሚሰጡኝ ነበር። ግን አንዱ ከሞተ በኋላ ያኛውም ከወረደ በኋላ ያችም ትዳር መስርታ ከወጣች በኋላ ደሞሴን እንኳን መስጠት አቃታቸው። ልውጣ ብዬ ብዙ ጓደኞችን አናግሬያቸዋለሁ። ኢጃዛ ቤት መጥተሽ ትሞች ያለሽ እንጂ ስራ የሚባል ነገር የለም ነው የሚሉኝ። 3-4 ቦታ አናግሬያቸዋለሁ። ስራ ሊያገኙልኝም አልቻሉም። እና ደግሞ እኔ የሚያውቃቸውን ወጥተው 8 ወር 7 ወር ከአመት በላይ ደግሞ 3 አመት 2 አመት ቆይተው አሁን እንደምንም ሆነው ዘመድ ያላቸው ከሆኑ ከዚህ የትኬት የወረቀት ምናምን ተስተካክሎላቸው አገር ቤት የገቡትም አሉ። ጠፍቶ ለሚሰሩት አሁን በዚህ ወቅት በጣም ስራ የለም። በጣም ችግር ውስጥ ነው ያሉት ማለት ነው ወጥተው ኢጃዛ ቤት ያሉትም። እና 5 አመት አጠቃላይ 7 አመት ነው እዚህ። አዎ ለምን ነው በህጋዊ መልኩ ማትሰሪው ታዲያ? ማለት ምንድነው እስቲ አስረጂኝ፣ ወይ እኔ እንዲገባኝ ይፈልጋል። ለምንድን ነው ህጋዊ አድርገሽ ራስሽን ማትሰሪው? ህጋዊ ማድረግ አሁን እቃማ ማውጣት ነው፣ ወረቀት ማሰራት ነው አይደል? ህጋዊ መሆን እኔ ባለቤቴ አይሰራም፣ ልጆቼን የሚያስተምራቸው ቤተሰቦቼንም ጭምር ቤተሰቦቼ አባቴም እናቴም እስካሁንም ምስኪኖች ናቸው። እነሱንም ጭምር የሚያግዛቸው እኔ ነኝ። ለራሴ ባንክ ቤት 5 ሳንቲም አስቀምጬ አላቅም፣ ቆጥቤ አላቅም። በወር ያገኘዋትን ስንትም ይሰጠኝ ስንትም ኮንትራት ቤት በነበርኩ ጊዜም እዚህ ከገባው በኋላ ስንትም ይሰጠኝ ያገኘዋትን ወዲያው እልካለሁ። ስልክ ደግሞ 2 ቦታ 3 ቦታ እያካፈልኩ ነው የምልከው። ዛሬ እንደው እኔ መናገርም በብዛት የሚፈልገው ለቤተሰብ ሲረዳም ለቤተሰብ ሲደረግም በልኩ እንዲሆን ማለትም እፈልጋለሁ። በልኩ እንዲሆን ሁሉ ነገር በልኩ እንዲሆን። ዛሬ ላይ እኔ በጣም ችግር ውስጥ ላይ ነው ያለሁት እና እንደዛ እያረኩ ስለምልክ 4 ወር ሙሉ ምረት ተሰጥቶን ነበር። ወረቀት የሌላቸው ያስተካክሉ ተብሎ ማለት ነው የዚህ ሀገር መንግስት ሰጥቶን ነበር ባለፈው ወራታት። በዛን ጊዜ ብር ያስቀመጠው ያላባከነ ምን ያላለ ብር ያለው አሰርቷል። ብዙዎቹ ወረቀታቸውን አሰርተዋል፣ ህጋዊ ሆነዋል። እኔ ግን መሆን አልቻልኩኝም። አሁን አንቺ ህጋዊ እንዳትሆኝም ያደረገሽ ነገር ምንድነው? ብር ማጣት ነው። አዎ 7000 8000 ነው የሚያስፈልገው የዚህ ሀገር ብር ማለት ነው። አዎ በድርሃም እና ያ ማለት ለኔ በጣም ከባድ ነው። ሰዎች ጋር ሌላ ቤት ልትገቢ እነሱ ላንቺ ፍቃድ ማውጣት አይችሉም። ከዛ ጠፍቼ ከወጣውበት ቤት ካንስሌሽን ካመጣው ነው። ኦኬ እነሱ አይሰጡሽም ታዲያ? እነሱ ይስጡኝ አይስጡኝ አላውቅም። አሁን እኔ ወረቀትም ስለሌለኝ ስቀጥል ደግሞ እነኚህ ፊት ይሰጡኝ ነበር በስርዓቱ። አሁን አመት ያህል እንዲህ 500 600 300 እንደዛ የሚሰጡኝ ለራሳቸውም ቸግሯቸዋል። ለውጣ ብዬ ሞክር ያለው የለም ስራ ነው የሚሉኝ ጓደኞቼ ማለት ነው። አሁን እንድትረዳ የሚፈልገው ስራ ብገኝ እዚህ ሀገር ያሉት ልጆች ስራ አግኝተው ብገባ ደስ ይለኛል። በትክክለኛ በህጋዊ መልኩ በህጋዊ መንገድ በህጋዊ መንገድ እቃማ የሚያሰራልኝ ሰው ብገኝ ጥሩ ነው፣ ደስ ይለኛል። ቢያንስ 1 አመት እንኳን ሰርቼ ወደ ሀገር ይገባለሁ። አንድ እሱ ነው። 2 ደግሞ ልጄ በጣም እያሰቃየኝ ነው። ወንድ ልጅን እዚህ ሀገር ማምጣት 400 ከዛም በላይ ነው። 400,000 ከዛም በላይ ነው። እሱ ምንም አያውቅም። እንዲሁ ሮጦ መጥቶ እኔን የሚያግዘኝ ይመስለዋል። እኔ በዋና ዛሬ ገና 17 አመት ነው አላልሽኝ? አዎ እና ልሂድ ላግዝሽ ነው። ጓደኞቼ ከትምህርት ቤት ትምህርታቸውን ጥለው ሄደው እያገዙ ነው። እና አንቺ ማምጣትም አቅቶሻል፣ ቤትሽንም በስራቱ መምራት አቅቶሻል፣ በዛ ደክሞሻል፣ እድሜሽ ሄደ። እናቴ ደከመሽ፣ በቃ እንድማርልኝ ነው የምፈልገው። ማገዝ ማለት ያ ነው ማገዝ እንጂ አንደኛ እድሜክ ሳይደርስ ሰው ሀገር ላይ ስደት ላይ መጥቶ ለሷ ሌላ ስቃይ ከመሆን እዛ ሆነ አንተ ግን ትምህርትን ጎበዝ ብትሆን ነገሮችን
ብታስተካክል እሷ እንዳገዝካት ነው የሚቆጠረው። አይዞሽ እሺ በርቺ፣ ሁሉም ነገር ይስተካከላል። እግዚአብሔር ካለ ሰው ምን ይማር ካንቺ? እስኪ በመጨረሻ መልእክት አስተላልፊልን። ሰው እንድማር የምፈልገው እኔ አሁን ቆይቼም ቤቴን ማስተካከል ስላቃተኝ ነው አይደል? ልጄ በዚህ እድሜ እኔም ካልገባው ስደት ሀገር ብሎ እንዲህ ያስጨነቀኝ ትምህርቱን ከመማርበት ጥሎ ልገባ እንዲህ ሙከራ የጀመረው ያንን ማድረግ ያቃተኝ እኔ በራሴ ስህተት ነው። ምክንያቱም ራሴን ሳልችል ቤቴን ሳላስተካከል ለልጆቼ ለቤቴ የሚያስፈልጋቸውን ነገር ሳላሟላ የወር ደሞዜን 2 ቦታ 3 ቦታ እያካፈልኩ ለቤተሰቦቼ ከዛ እንድማሩ የምፈልገው ቀድሞ ራሳቸውን እንዲችሉ ሲቀጥል ደግሞ ሲያግዙም ሁሉንም ነገር በልኩ እንዲያረጉ ነው የምለው። እንዲህ አይነት መልእክት ነው ማስተላለፍ የምፈልገው እንደኔ ለምሰሩት ለስደተኞች ማለት ነው። በጣም አመሰግናለሁ። በርቺ፣ እግዚአብሔር ይርዳሽ። እሺ አሜን። እንግዲህ ተከበራችሁ ተመልካቾቻችን እዚህ በዱባይ ከዛ ከዱባይ አጠገብ ደግሞ እዛው ሻርጂያ ከተማ ላይ ተገኝተን ከእህታችን ጋር ያደረኩት ቆይታ ይሄንን ነው የሚመስለው። እንግዲህ ብዙ ያስተምራል ይሄን በእርግጠኝነት አይደለም? አዎ። ምክንያቱም ስንሰራ ሰርተን ምንድነው ማድረግ ያለብን፣ እንዴት ነው መቆጠብ ያለብን፣ እንዴት ነው ነገሮችን ማስተካከል ያለብን የሚለውንም በደንብ ያሳያል ብዬ አስባለሁኝ። ለነበረን ቆይታ በጣም አመሰግናለሁ። እኛን ማግኘት ከፈለጋችሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደግሞ ልትደውሉልን ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ